እናትሽ አንቺን ለመስራት ሲሉ እጃቸውን ታጥበው እንደሚሰሩት ተናግረሻልና ስላልተለመደ እንግዳ ስለሆነ ምናልባት የተለየ ምክንያት ይኖራቸው ይሆን ወይ ሲያጥቡኝ ይተጋገዛሉ መሰለኝ በርግጥ አስቸጋሪ አይደለም የኔ ጸጉር ለስላሴ ስላለ የቁመት ጉዳይ ነው እንጂ የቁመት ጉዳይ ነው ሲጠቀልሉኝ ያው ቁመት ያለው ሰው ያስፈልጋል ሳጋ ይሄን ጸጉር ቢጎዲኑን ይዞሳጋ አንድ ካምፓኒ ጋር እንድታወሪ አመቻችተናል በእይታ ቤተሰቦቻችን ፊት እንደውልና ታወራቻለሽ ማለት ነው እሺ እንኳን ደስ አለሽ አመሰግናለሁ አንቺ ጋር ሰው አንድ ሚሊዮን ብር ጉላት ይቀርታል ግራ ገባኝ አሁን ላይ ግን ዝግጁ አይደለሁም እኔ በጣም ይቅርታ አዎ ግን እኔ ዝግጁ አይደለሁም በጣም ይቅርታ ብሩን ግን አይተሽዋል አይደል አንድ ሚሊዮን ብር ነው ያለው አረ ምንም ድርድር ውስጥ የሚገባ ነገር አይደለም ለምን እንዴ እኔ እኮ በቃ በጣም ደስ ይላታል ይሄ ትልቁስ ምናምን ብዬ እኮ ነው እንትን ያልኩልሽ እኛ እኮ መቀስ ምን እኮ ዘገጃርሰን እኮ ጨርሰናል አንደኛ ንቀትም ይመስላል መሳቂያው ይቅርታ ግን ሙሉን ክፍያ ባስፈጽሙ ግማሹ ይከፈልሽ እንዴት ነሽ አለን ደህና ነሽ አለን ምን ጉድ ነው ጸጉርሽ ጸጉሬ ነይ ሞከር አለብኝ አረ የእውነት እንዳስቢው ግን ብዙ ሳብ እንዳስቢው ዋው በጣም ነው የሚያምረው አመሰግናለሁ በጣም ስለላሴው አሁን ሰፈሽና ምን ነው አልተሰራውም አትቀልጂ አልቀመጥም ይቅርታ ጸጉርሽና ለምላር ልቀመጥ አረንዲ አረፍ በእናትሽ ይቅርታ በጣም ጸጉርሽ ለያየሁኝ እንግዳ ተቀባይነት ራሱ ጠፋ ያው ምን ይደረጋል እንጂ ሲያምር አመሰግናለሁ በጣም አመሰግናለሁ ደስ ይላል በጣም ኦልሞስት ልብስ አያስፈልግሽም እኮ ከላይ አዎ ያው እንደው ደረብ ላርጋት ይችላል እንጂ ለማድረግ ነው እንጂ ኦልሞስት ታች እግርሽ ጋር ደርሷል ከፈጣሪ ጋር ደግሞ በሚቀጥሉት አመታት መሬት ላይ ይደርሳል በጣም ደስ ይላል ዛሬ እንግዲህ ሁማን ሄር ስንት ነው የገባው እንግዲህ ታውቂያለሽ እንኳን ለጊዜው እኔ አላውቅም አትጠቀሚም እኔ አልጠቀምም ዋጋውን ምንም ጭራሽ ያው ንግዛሽ የሚሉኝ ሰዎች እኔም ባቅሜት ያለሽ ያምራል ጸጉርሽ በጣም ነው የሚያምረው ያጽናናሽ ማለት ነው የምር ያምራል ረጅም ጸጉር የማይወዱ አሉ አይደል አጭር ጸጉር አድናቂዎችም አሉ እኔም እኮ አጭር ጸጉር ያምራል አስገድዳኝ ያምራል እሺ አመሰግናለሁና ተፈጥሮሽ ነው ተፈጥሮና አመነናል እንክብካቤም ተጨምሮበት ነው የሚለው ያ ልክ ነሽ ተቆርጠሽ ተቀለሽ ሙሉ ኖ እንደው እንደዚህ ጫፍጫፉን የሚው ምናምን ጫፍጫፉን ቆረጠዋለሁ ከፊት ደግሞ የሆነ ሰዓት ላይ እቺን ተቆርጫን ነበር ከ2 አመት በፊት ነው ከ3 አመት በፊት አካባቢ እዚህ ጋር አትቀልጂ የምር ፎቶ አለሽ ፎቶ አለኝ ያው ለግራጁዌሽን ያው ስለዚህ እንደዚህ ድፍት አድርገሽው ሌላው እንደዚህ ረጅም ማለት ነው እሱን ስታይል ፈልጌ በሁለት አመቱ ነው እንደዚህ ሆነው 3 አመት ኦልሞስት 3 አመት አሁን ቀስ እያለ ለጓደኞቹ ጋር ጓደኞቿ ጋር ትደርሳለች ደስ ይላል እንግዲህ ምን ይባላል ይታደሉታል እንጂ አይታገሉትም ግን ጸጉር አንዳንዴ በትግል ይመጣል መሰለኝ በትግልም ይመጣል አይደለ ግን ቢመጣ የኔ ይመጣ ያንቺ እዚህ ድረስ ይደርሳል አይደርስም ይሄ ተፈጥሮ ጉዳይ ይመስለኛል የተፈጥሮም ጉዳይ ነው አይ በትግልም የሚቀየር ነገር አለ አምናለሁ እኔ በዛ አይደለ ልክ ነሽ እንክብካቤ ይፈልጋል አለው ነሽ እሺ ነካኪው እንጂ እንዴ ሰው ሁማን ሄር እንትን ያሏት እነሱ የገዙት ሴትዮዋ ራሱ እንደነሱ ሳትነካካው አስራ እንደሚነኩት ነኪው አይነቀል አይሆን ዋው በጣም ደስ ይላል እውነት አመሰግናለሁ ይኸውልሽ ሳንተዋወቅ ተቀመጪ ሳልልሽ ራስሽ እንትን አልሻው ደግሞ ቤተሰቦቼ ሳላስተዋወቅ ስለጸጉርሽ እያወራሁ ይቅርበሉ ቤተሰቦቼ እናንተ ነው በአካል ብትሄድ ከኔ በላይ ነው ብትደነግጡት ደንግጠሽ ነበር እንዴ ኦፍ ኮርስ እንዴ እናንተ ደንዲነት መስርሽ በጪብኝ እንደዚህ እንደማስደነግጥ አላውቅም ነበር እንዴ አስቢ ደግሞ በየመንገዱ በርግጥ አትለቂው መሰለኛ
አዎ ብዙ ጊዜ አለቀውም አልፎ አልፎ ረጅም ፀጉር ያላቸው ሰዎች ጥቅልል አድርገው ሲያስይዙ ነው ማየው ብዙ ጊዜ አይደል ትኩረት መሳቡ ምናምን ይስባል ሰው ሲያይሽ ምናምን እሳቀቃለሁ እኔ በጣም ብዙ ጊዜ ኮንፈርት አይሰጥም ከኖርማልም በላይ ስለሆነ መሰለኝ ልክ ነሽ እንታወቅ ላይ ሴታችሁ አስፈስታቂልኝ እሺ ሴተ ሰይፈ እባላለሁ ወይም ደግሞ በቲክቶክ ስሜ አሜን አሁን ስም ለሁለት እየተለየ የቲክቶክ የሚባል በቃ ስም በጣም እንትን ሆኗልና ለምን አጋጣሚ ወይ ህጋዊ ቦታ የሆነ ነገር ሲሆን እንትና እንደዚህ አድርጎ ሲባል እንትና ነው እንደ ስሙ እየተባለ መደንገጥ ተጀምራላ የቲክቶክ ስምሽ ለምን እንደዛ አልሽ እኔ እንኳን ለምን መሰለሽ በሌላ ጉዳይ አይደለም ሴታን በጣም የምወደው ስሜ ነው ቤተሰቦች ያወጣልኝ ነው ግን እሺ ሁለተኛ ስም ደግሞ ለራስሽ ማን ብለሽ ታውጫለሽ ተብዬ ብጠየቅ አሜን ምል ነው የሚመስለኝ እና አብሬን እንደዚህ አድርገህ ስለፈጠርከው አሜን ስፔሻሊ እሱም ብቻ ሳይሆን ለእያንዳንዱ ነገር ፈጣሪ አሜን ኦኬ ደስ ይላል አሜን የሚለው ሁለተኛ ስም አውጪ ብባል አወጣለሁ ያው ሴተ የመጀመሪያው ስሜ ነው የቤተሰቦቼ ነው እሱን አልክድም ስለዚህ አሁን ሰው በአብዛኛው በምንድን ነው ዙሪያሽ ያሉ ሰዎች ማን እያሉ ነው የሚጠሩሽ ያው የሚያውቁኝ ሰዎች ሴተ ነው የሚሉኝ ስራ ቦታ በህይወቴ ምናምን ቤተሰቦቼ ዘመዶቼ አሁን በቲክቶክ ያወቁኝ ሰዎች ደግሞ አሜን እያሉ ነው የሚጠሩኝ እና እሱንም ወደዋለሁ እንደዛ እያሉ ስለሚጠሩኝ ስለዚህ የሆነ ሰው አሜን ካለሽ ኬት ነው ሴተ ካለሽ ኬት እንደሆነ በዛው ትለያለሽ ማለት ነው በሱ መለየት ይችላል ደስ ይላል ስለልጅነትሽ እናንሳ ያንቺ ልጅነት ስናነሳ በተያያዘ ጸጉርሽን ማንሳታችን አይቀርብና ከጊዜ በኋላ የመጣ ነው አይደለም የሚለውንም በዛው ስለምናቅ ልጅነትሽን አንስቺልኝ እስቲ ያው ከጊዜ በኋላ ነው የመጣው በርግጥ አስታውሳለሁ እስከ ቅርብ ጊዜ ድረስ ያው ህፃን የነበርነውን ጊዜ ባላስታውስም ወላጆቻችን የሚያስቀምጡልን ፎቶዎች አሉ እነሱን በማየት ሳስታውስ ጸጉሬ ረጅም ሆኖ ማስታውሰው ከ5 አመት በኋላ ያለውን ፎቶዎች ሳይ ነው ከዛ በፊት ጎፈሬ ነበር ቆረጠው ነበር ምናምን እናቴ በደንብ አርጋኔ ተንከባከበችልኝ የናሽም ጸጉር እንደዛ ነው አዎ የናቴም እንደዛ ነው በሷን ይወጣው እንደዚህ ነበረ በፊት ላይ ያው ከጊዜ በኋላ ግን ልጆች ስትወልድኛ ስትንከባከብ ምናምን እናቶች ራሳቸውን ይተዋሉ ይረሳሉና ጸጉር እንክብካቤ ይፈልጋል ያልኩሽ ቅድም ለዛ ነው ምንም ያክል ተፈጥሮ ይሰጠሽ ቢሆንም እሱን ደግሞ እንክብካቤ ያስፈልጋል እናቶች ደግሞ ልጅ ከወለዱ በኋላ ያው ትኩረታቸው ወደ ልጆቻቸው ስለሚሆን የኔን ስትንከባከብ የሷ አሁን ላይ እንትን ብሏል ልክ ነሽ ግን አለ አሁንም አለ ያምራል የሷ ጸጉር በጣም ቢያንስ አሁን ማለት ለማወቅ ነው አሁን እንዳንቺ አይነት ጸጉር በጣም ተጎዳ ቢባል የሌሎች የኛ አይነት ኖርማል ደረጃ ነው የሚሆነው ስቲል ተጎዳም ተብሎ ረጅም ነው ረጅም ነው የሷም ጸጉር አይደል የድረስ ይደርሳል አሁን ይሳቸው ቢያንስ ይደርሳል ጉልበታው ተጎድቶ ጀርባው አካባቢ ይደርሳል ተጎድቶ ጀርባቸው እኛ እኮ በጣም ተንከባከበን አንገታችን ላይ ጸጉር ወርዶ ከአንገቷ በላይ ደስ ይላል አሁን ልጅነት ላይ ለየት ያለ እንትን ካለ በጥሩም በመጥፎም ጎኑ ህፃንነታችን ላይ ተጽዕኖም አለ ወይ ደግሞ የሆነ ቦታም ከፍም ያለ የሚሰጠን ለምሳሌ በጣም ወፍራም ኮንሽ ቦዲ ሼም ምናምን ትደረግ ይችላልሽ ዳስማችን ቀጭን ኮንሽ ቆንጆም ሰው ደግሞ የሚሰጥሽ የሆነ አለ ብቻ ልጅ ሆነ እንትን ምንለውና አይ ቲንክ ላንች የነበረው ነገር ትምህርት ቤትሽ ገና ወይ ኬጂ ሊሆን ይችላል ብቻ በልጅነትሽ የነበረው ድባብ ምን ይመስል ነበረ ትምህርት ቤት ምናምን ትምህርት ቤት ምናምን አካባቢ ያው ያቃሉ ሰዎች ረጅም ነው ጸጉሯ ምናምን የሚለውንና እንደዚህ ያኔ አላሳይም ነበር አለቀውም ነበር እናቴ አትለቀውም ነበር የሰው አይኑ ትፈራለችና ትሰራኛለች በስነ ስርዓት ፕሮግራም አላት በዛ ፕሮግራሙ ተሰራኝና ጥቅልል አድርጋ ነው የምታስይዘው እና ማስታውሰው ትምህርት ቤት ላይ ከአንደኛ ክፍል እስከ አራተኛ ክፍል መሰለኝ ስንማር የሆነ ምሳሌ ያለ አይደለ ሎንግ ሄር ሾርት ሄር ምናምን የሚል ነገር አዛ ላይ እስቲ ላስተምርበት አንዴ ልቀቂልኝ ትለኝ ነበር መምህራችን ልጆች አንቺ ነበር ምሳሌ እሱን አስታውሳለሁና ከዛ ውጪ የሚያቆኝ እኛ አካባቢ ሰዎች ረጅም ነው በሚለው ብቻ ነው እንጂ ያለቀውም ነበር ግቢ ስገባ ምናምን ከዛ ወዲህ ነው መንከባከብ የጀመርኩት በርግጥ እኔም ከተወሰነ አመት በኋላ ነው በቃ ያ ነገር እንዳለኝና በጣም ደስተኛ መሆን የጀመርኩት እንጂ በፊት ላይ በጣም እናደድ ነበር የሆነ ከሰው ለየት ስትይ አንዳንዴ የሆነ እንደነሱ መምሰል አትፈልጊም አሁን በቃ አጭር ጸጉር ኖሮኝ እንደዚህ ከፍዬ በዚህ ጋር ከፍዬ እንደ አንቺ እንዳረግሽው አይደል ምናምን እንትን ማለት ፈልግ ነበር እንደዛ ሲያደርጉ ስለማይ እኔ ደግሞ አላረጋውምና ረጅም ጸጉር አንዳንዴ ያስቸግራል ስታይል እና መቁረጥም ነበር
ተደብቄ በቆረጥኩት ከእናቴ ምናምን ነበርና ከተወሰነ አመት በኋላ ነው በቃ በጣም ማወቅ ሲጀምር ምናምን የተለየ ነገር እንዳለ ሳቅ ነው ያን ሀሳቤ እህት አለሽ እህት የለኝም ወንድም ማለት ልልሽ የፈለከው ቤት ውስጥ የእሷስ ምናምን ልልሽ ፈልጌ ነው ያው የእናቴ ረጅም ስለሆነ ስለዚህ የዘር ነው ይሄ ነገር ማለት ነው በእርግጥ የወንድሜም ፀጉር ያምራል ያው ስለሆነ ነው እንጂ የህንድ ፀጉር ነው የህንድ ፀጉር በቃ በጣም ነው የሚያምረው እሱ ፀጉር ይሄ ነገር ስለዚህ በእንክብካቤ ብቻ ሳይሆን በተፈጥሮም በቤታችሁ ነው ማለት ነው በቤታችንም ነው ደስ ይላል እንግዲህ ከዛ በኋላ በደንብ ከፍስቲ ደግሞ ራስሽን በደንብ ስታቂ ደግሞ ካልናቸው እንትኖች በኋላ ደግሞ የታደልሽ ወይም አሪፍ ነገር እንዳለሽ ስታቂ ደግሞ በደንብ ራስን መጠበቅ ነው ይኖራል ግን ብዙ ጊዜ የሚመስለን ይሄ ለፕሮግራሞች ምንም የምንጠቀመው ፀጉርን ወደ መተኮሱ እናደላለን ልጅ እያለን ስቴት ተሰርተን ተጎንጉነን ምናምን ነው የምንሄደው እንደዚህ ከፍ ስንል ግን ያለን አማራጭ መተኮስና በቃ መሰራት ነው ኤክስትራ ምናምንና እንደዛ አይነቶችን ስሬቶች ማብዛት ጀመርሽ በኋላ እንደዛ ተሰሪው ነበር በርግጥ አላበዛሁም እኔ በዩኒቨርሲቲም ቆይታዬ በጣም እንትን ምለው ተንከባከብኩት ምልሽ በቃ በአብዛኛው ጉንጉን በጣም ነው የሚወደው ፀጉር ሲባል ሰማለሁ እናቴም በዛ ስለሆነ ያሳደገችልኝ በወፍራሙ ቁጥርጥር እሱ ነበር ራሴ ነበርኩ የምሰራው በመስተዋት ያያየው ፊቴ እና በርግጥ ጎበዝ ነኝ ስሰራለሽ ክፍል ምናምን ራሱ በስነ ስርዓት ነበር እንትን ምለውና አሁን ላይ እንደውም ጠፍቶብኛል መሰለኝ እንደዛ አረጋለሁ እንጂ መተኮስ ምናምን ፀጉር ቤት በአመት አንዴ ከሄድኩ ራሱ የምርሽ ነው አንዴ እሱንም የሆነ ፎቶ ለመነሳት ምናምን ያው እንዳልሽው ለፕሮግራም እሱ በጣም የሚያሳምረን ስለሚመስለን ነው እንጂ አሁን እንደምታዩ አልተሰራውም ምንም አልተፈጥሮሽም አግዞሻል ተፈጥሮም ነው ግን ስታዩ ያው ትንሽ የተሰራ ሊመስል ይችላል አትሊስት ካክስ የገባ ይመስላል አውና ያንንም ነገር ደግሞ በቆይታ ነው ያያየው የመጣው እኔም የማስበው ፀጉር ቤት መሄድና መተኮስ ብቻ እንደሚያሳምር ነበር እርግጥ ነው ያምራል በጣም ነው የሚያምረው ግን ደግሞ በተደጋጋሚ ሲሆን ይጎዳል እና በአመት አንዴ ምናምን ነበር የሚሄደውና አሁን ላይ እንደውም ከበፊቱ ይበልጥ ያበዛውበት ይመስለኛል አሁን ፀጉር ቤት አበዛለሁ አይደለ እንዴት ነው ፀጉር ቤት ያላቸው ማለት አንድ ደንበኛ ነው ያለሽ ወይስ ዝም ብለሽ ያገኘሽ ቦታ ስቴጅ ያላቸው አመለካከት ምን ይሉሻል ስለሱ ነገር እስካሁን ድረስ ያው እንዳልኩሽ በአመት አንዴ ነው የሚሄደው ማለት እንግዲህ ግቢ ሆኜ 3 4 ብሰራ ነው ጀርማልከን በዛ ጊዜ ውስጥ ደግሞ አንድ ቦታ ብቻ ነበር የሚሄደው እና በጣም አክብረው ነበር የሚሰሩኝ ያው በዚህ አጋጣሚ ያውቁኛል አመሰግናለሁ ሲሰራሽ አንቺና ሰው ፀጉርሽን ሲሰራሽ አንድ ሰው ብቻ ይሰራሻል ወይስ በተለየ 2-3 ሰው ነው የሚሰራሽ ሲያጥቡኝ ይተጋገዛሉ መሰለኝ በርግጥ አስቸጋሪ አይደለም የኔ ፀጉር ያኛው ለስላሴ ስላለ የቁመት ጉዳይ ነው እንጂ የቁመት ጉዳይ ነው ሲጠቀልሉኝ ያው ቁመት ያለው ሰው ያስፈልጋል ሳጋ ይሄንን ፀጉርሽን ቢጎዲኑን ይዞሳጋ ተቀምጠው ነው አንቺ ዛጋ ሆነሽ ቁጭ ወይም ደግሞ እኔን ዝቅ ያረጉኛል ወንበሩ ዝቅ የሚል ከሆነ እንደዛ ነው ሲሰሩኝ በስነ ስርዓት ነው የሚሰሩኝ እስካሁን ያጋጠሙኝ ሰዎች በስነ ስርዓት ነው የሚሰሩኝ የሚደብረው ሰው ወይም ደግሞ ሲያየኝ የሚከፋ ሰው አልገጥሞኝ አያውቅም የሚደናገጡት ላይክ ማለት እንዲ ሲያዩሽና የተቀመጡ ሰዎች ምናምን በጣም ነው የሚያዩኝ አይደለ አንዳንዴ እኔ ራሱ በጣም እንትን ነበር ይደብረኝ ነበር እሳቀቃለሁ ከዛ የሆነ ሰዓት ደግሞ በቃ መኩራት ጀመርኩ ሲያዩኝ ምናምን ደስ ይላል በጣም ደስ ይላል ሰው አሁን ላይ ዋኔ እኔ ያህል አወጣው ሲል ገበያው ሲደራ ምናምን ማለት ምን አታሻም ተመስገን ብለሽ አታውቂም እንዴ በጣም እንጂ ማመሰግነው ሁሌ እንዴ ለግራጁዌሽን ራሱ ሲሰፉ ሲገዙ ምናምን ሲጨነቁ ሳይ ተመስገን አምላኬ ሌላው ቀርቶ ባልሰራስ ፀጉር ቤት ባልሄድ ራሱ እንዲሁኝ በመረቅ ችግር አለ አራ ምንም አሁን ራሱ እንዳልኩሽ የተሰራ ስለሚመስል እንደዛ ነው ስለዚህ ሁሌ ነው ታመሰግኙ ማለት ነው በጣም ሁሌ ነው ማመሰግነው ፈጣሪ ደስ ይላል በሰዎች አሁን ሶሻል ሚዲያው ስለሚያግዘን የተለያዩ ቲፖች ማለት ፀጉራችሁን እንዲያርጉ እንደዚህ ተንከባከቡ እንደዚህ ሄዱ እንደዚህ ይሄን ተቀቡ እንደዚህ አጠቃቀም ይሄን አርጉ ይላሉ አንቺ እንደዚህ አይነት ኮንተንቶችን ወይም ከዚህ ጋር የተያያዘ ነገር እንዴ ብለሽ የምትሰጪው ነገር አለ ወይ ልክ ነሽ ምን መሰለሽ ተፈጥሮ ብቻ አይደለም ቅድም እንዳልኩሽ እና እኔም በጣም ብዙ የማያቸው ለውጦች አሉ ለምሳሌ አንድ ከወዴት ያድጋል ከጉልበት ያድጋል በጣም ነው የሚያድገው ፎቶ ባሳየሽ ልዩነት ማለት ነው ይቺኛውን የተቆረጥኩ ጊዜ የነበረው ፀጉሬ በጣም እንትን ነበር እንዴት ልበልሽ
እንደዚህ ያክል ልዩነት ይኖረው ነበር በእርግጠኝነት ማለት ነው ይኖረው ነበር ያድጋል አሁንም ስለሚያድግ ልዩነቱን ያው ታውቂዋለሽ አይደል እና እነዛን ነገሮች ሳይ ለምሳሌ አንድ የፀጉር ቅባት ልገዛ እችላለሁ አዲስ አይደል ወይም ደግሞ ለማስታወቂያ ሊላክልኝ ይችላል አሁን ላይ እየሰራው ስለሆነ ማለት ነው እና ያንን ነገር አይዋለው መጀመሪያ ከዛ የሚያመጣው ለውጥ ይኖራል እርግጥ ነው የሚያሳድግም ሊሆን ይችላል መሰባበሩን የሚቀንስ ሊሆን ይችላል ሻይን እንዲያደርግ የሚያደርግ ሊሆን ይችላል እና እነዛን ነገሮች ለውጥ ልዩነት ታያለሽ እና በእነዛ እሰራለሁ ብዬ አስባለሁ እኔ በጣም ብዙ አይነት ነገሮች ስላሉ በፀጉር በጣም ብዙ ነገር መስራት ትችያለሽ በጣም ኮመን የምትዩ ግን ራሳችንን ለማከባከብ የምንችልበት ነገር ይሄ ሰው አላወቀውም እንጂ ይሄን ነገር ቢጠቀም በጣም ለውጥ ያይበታል ወይም ከፀጉር መለየት የሌለበት የምትዩ ነገር አለ ዋናው ነገር የፀጉራችንን ታይፕ ማወቅ ነው ብዬ አስባለሁ ምክንያቱም በጣም ብዙ አይነት ፀጉር አለ እንደውም በቅርብ ጊዜ ሶሻል ሚዲያ ላይ ቲክቶክ ላይ ያየሁት ነገር አለና አንዷ ምን ብላ ስቴት ትሰጣለች ፀጉራችንን ከታጠብን በኋላ ወዲያው በርጥቡ ቅባት መቀባት ትላለች ሌላኛዋ ደግሞ ካደረቅን በኋላ ቅባት መቀባት ትላለች ሰዋውን ያናይተው እንትን ይላል ላንቺ የሚሆነው የምታውቂው አንቺ ነሽ የፀጉርሽን ሁኔታ የምታውቂው አንቺ ነሽ ወይ የመጀመሪያው ቀን በርጥቡ ተቀብተሽው መለየት ትችያለሽ በሁለተኛው ቀን አድርቀሽው መለየት ትችያለሽ ከሁለት አንዱ ማለት ነው ከዛ ግን ፀጉርሽ የሚስማማውን ነገር ታያለሽ ያው በጊዜ ሂደት በተከታታይ የሆነ ነገር አድርገሽ ምን እንደተስማማው ምን እንዳልተስማማው መለየት ስለምቺ ማለት ነው መጀመሪያ ላይ እንትን ምለው ነገር ያ ነው በርግጥ ያን ያህል ዕውቀት የለኝም እኔ በፀጉር ዙሪያ ላይ ዕውቀት ያላቸው ሰዎች ይኖራሉ እኔ ማውራው በኔ ሶሻል ዕውቀት ምናስ ስለዚህ አሁን ማለት ምንድነው የፀጉራችን የየሰው ይለያያል ማለት ነው የየሰው ይለያያል ግዴታ እኔ አሁን ብናገር እኔ የሆነ ነገር አንስቼ ይሄ ነገር ፀጉራችሁን ያሳድጋል ብል ያ ነገር ላይ ያሳድግላችሁ ይችላል ሞክረሹ ከዛ በኋላ ነው እንትን የምትዩ ስለዚህ የት ነው እንደላይ የምንችለው እኔ አሁን በፕሮሞሽን ያገኘሁት አንድ እንትን ነበር አንድ የፀጉር ቅባት ነበር እና እንደማንኛውም ጊዜ እኔ ብዙ ጊዜ ሞክሬ ነው እንትን ምለው መጀመሪያ ላይ ሞክሬው ያደረገልኝ ነሪል የሆነችው ለውጥ ነው መሰራውና ሲሞከር ግን ሪስክም አለው ሊጎዳም ይችላል ሪስክም አለው ያው በሙሉ አልሞክረው እና በዛው ተስማምቶኝ እንትን ያልኩትም እየቀጠልኩት ያለውት አለ እና እንደዚህም ሊገኝ ይችላል ኦኬ ያው ልክ ነሽ አንዳንዴ ብዙ ጊዜ አሪፍ ፀጉር ያላቸው ሰዎች ፀጉራቸውን ሲጎዱት ሲማረሩበት በቃ ሸክም ምናምን ሲሉ ይሁን አያለሁኝ ማለት ነው በዚህ ያሌለ ሰዎች ደግሞ ለማምጣት ከነገውልሽ ካንቺ አይነት አንፃር ከእንደዛ ሲሉ እናያለንና አሁን ግን ሶሻል ሚዲያ ላይ ማየው የሶሻል ሚዲያው መነቃቃት ነው መሰለኝ በደም ፀጉራቸውን ሲይዙ በቃ በጽናት የሚያሰንፈውም እኮ እረዳለሁ ብዛቱ ርዝመቱ ሸክም የሚሆንባቸው ያ ነው አጭር ፀጉር ያው ምንም የሆነ ነገር አድርገሹ እንትን ያለሽና ሲማረራል አሁን አይ ቲንክ የሶሻል ሚዲያው መነቃቃት ነው እንደዚህ ያጎበዛችሁ ፀጉር ያላችሁ ወይስ ከሶሻል ሚዲያውም በፊት በቃ አንቺ በጣም በፀጉርሽ ስትሪክት ነሽ አይ ተጽኖም አለው ሶሻል ሚዲያ ምን መሰለሽ አሁን እኔ በቃ ቪዲዮ ሰራለሁ አይደለ ቪዲዮ ላይ ያው በርግጥ ቋሚ አይደለም አሁን የሆነ ሐሳብ ሲመጣልኝ ነው የምሰራውና እየተሻሻለ ይሄዳል ጀማሪም ስለሆንኩ ማለት ነውና ያን ቪዲዮ ለመስራት ፀጉሬን መንከባከብ ጀመርኩ አሁን ላይ ማለት ነው ለቪዲዮ ስለ ቪዲዮ የሚፈልገው ነገር ምናምን ካለ በቃ ለሱ ስል እንከባከባለሁ አበጥራለሁ ዛሬኮ የመቀባት ቅዱላ ላይኖርኝ ይችላል ስራውዬ ምናምን ስመጣ ግን ቪዲዮ ለመስራት ስትይ አንዳንዴ እንትን ታያለሽ እንደዛ ያበረታሻል ቪዲዮ በራሱ ያነቃቃል እናትሽ እንግዲህ ደጋግመሽ ተናግረሻል አንቺን ለመስራት ሲሉ እጃቸውን ታጥበው እንደሚሰሩት ተናግረሻልና ኦፍ ኮርስ ያው ንጽህና በተሞላው መንገድ መስራቱ አው ግን አሁን ለምሳሌ ነው ፀጉርሽ መስራት ብፈልግ አንቺ ነቁት ተጣጣበያለሽ ብዬ ኖርማሊ በቀርሳችን ፀጉር ስንሰራ ዳት ማች ሌላ የተለየ ቆሻሻ ወይ ፀጉሩን ላይ ብንነካው የሚረብሽ አይሆን እንጂ ነው ለመስራት ባስብ ፈትቼ ኖርማል ነው እንጂ ታጥቤ ምናምን አድርቄ አይደለም ፀጉሬ የምነካውና ስላልተለመደ እንግዳ ስለነበር ምናልባት የተለየ ምክንያት ይኖራቸው ይሆን ወይ ያው እሷው ኖራ ብትጠይቅ ደስ ይለኝ ነበር አሁን ካጠገቤ ግን እኔ ራሱ ባይገርምሽ በጣም የምደነቀው አሁንም ድረስ ሳስበው እሱ ነውና እንደዛ በማድረጓ ደግሞ በጣም እንትን ነበር ፀጉሬ በጣም ያምር ነበር አሁን እንደውም በእኔ ቁጥጥር ስር ሲል ያው እንትን ብያለሁ ጎድቻለሁና መነጋገሪያ ሆኜ ነበር አንድ ሰሞን የሚሳደብ ሰው ሁሉ አለ እንደዛ ሲሆን ምን ስለሆንሽ ነው አንቺ ምናምን ግን
ከፍቅር አንፃር ነው። ያው እናቶች እንደ እንቁላል ነው የሚንከባከቡ ከዛ አንፃር ነው እንጂ እጇ ቀሽሾ ምናምን የተለየ ዓላማ ኖሯት አይደለም። ስለዚህ ምናልባት ጸጉራችን እንዲያድግ እጃችን እየታጠበን ብንነካካው እንዳሳብ ይታዩት ሰው እኔ አላልኩም። ስለዚህ አንቺ ማውን ስትወልጂ የልጅሽን ጸጉር ታጥበሽ ነው የምነካው። ከእናቴ ነው ማስቀጥል። ልክ ነሽ። ወደ ሶሻል ሚዲያው እንዴት መጣሽ? ወደ ሶሻል ሚዲያ የመጣሁት ያው ብዙ ጊዜ ሰዎች የሚሉሽ ነገር አለ አይደለ? ለምን አትጀምሪም እንደዚህ ምናምን። እኔ በጣም ነበር የምፈራው ቪዲዮ መስራት። ፎቶ እወዳለሁ፣ ፎቶ እነሳለሁና ቪዲዮ መስራት ግን በጣም ነው የምፈራው። ራሴን ራሱ ቪዲዮ ውስጥ ሳይሆን እንጂ እና ድፍረት የመጣው ቀስ እያለ ነው። ያው ጓደኞቼ በቅርብ ያሉ ጓደኞቼ ለምን ቪዲዮ አትሰሪም? ለምን ቲክቶክ እንደዚህ አይነት ነገር እኮ እንትን ይላል ማለት አለሽ ኦሬዲ ይሄ ነገር አለ ተሰጥቶሻልና በዛ ነገር ደግሞ የሆነ ነገር መስራት ትችያለሽ። እና ለምሳሌ አሁን በየሻምፖ የምናምን ማስታወቂያዎችን በሂውማን ሄር ባረጉ ሰዎች ምናምን ያሰራሉ አይደለ? ያንን ነገር ለምን አንቺ እንትን አትይም? ያው ለሰዎቹም የሂውማን ዋጋ ይቀንስላቸዋል። እውነትም ይመስላል ማስታወቂያው በትክክለኛው ሰው ቢሰራ ደስ ይላል ብዬ አምናለሁ። እና በዚህ አጋጣሚ አብረን መስራት እንችላለን እንደዚህ የምትሰሩ ሰዎች። እና በዛ ምክንያት ነው የጀመርኩት። ያው ስጀምር ቀስ እያልኩ ነው ድፍረት ያገኘሁትና በራሴ ቁጭ አድርጌ መስራት ነው የጀመርኩት። መጀመሪያ ላይ ጓደኞቼ ጋር ነበር የምንሰራው። በቃ ወክ እያደረኩ ምናምን ፀጉሬ እንዲታይ ያደረግን እና እንደ መጀመሪያ ቪዲዮሽ የነበረው አቀባበል ወይም ያየሻቸው ኮሜንቶች ባንቺ መፍራት ባንቺ ብዙ ኮንፈርት አለመሆን በቪዲዮ ከዛ ይዘሽ የመጣሽ ደግሞ ዩኒክ ነገር ነውና ከዛ ይሰው አቀባበል ወይም ያየሻቸው አስተያየቶች እንደ መጀመሪያ ምን እንዴት ነበሩ? ወይ በጣም ያስፈራል። በርግጥ አንቺ ድፍር ብለሽ ካልገባሽ ወይም ደግሞ የሆነ ጆሮሽ የማይሰማ መሆን አለበት መሰለኝና አንቺ ምን ትባያለሽ? ማለት ትባያለሽ በቃ ጸጉሩሽ ተፈጥሮሽ ነው ለምን ረዘመ ነው ሊሉሽ የሚችሉት ምን ሊሉሽ ይችላሉ? አንቺ አሉ በጣም ብዙ ኋላ የሚያስቀሩሽ በጣም ብዙ ነገሮች አሉ፣ የሚጎትቱሽ ነገሮች አሉ። ከዛም በላይ ደግሞ ያው አድናቆቱ ስለሚበልጥ እየታየ ሲሄድ እኔ በርግጥ በጣም ሲታይልኝ ነው በጀመርኩ አካባቢ ወደ 1 ሚሊዮን አካባቢ የታየ ቪዲዮ አለና እሱ ነው ሞራሌን እያመጣው የመጣው። እና ኮሜንቶች 1 ሚሊዮን የታየው የመጀመሪያው ሳይሆን ያው መጀመሪያው አካባቢ እና በሱ በጣም ብዙ ፎሎወሮች መጡ ምናምን ከዛ በኋላ ነው ደስ ያለኝ። ኮሜንት ሳይ ግን አንዳንዴ እኔ ራሱ እንትን ነበር ወይ ይሄን ቪዲዮ ባጠፋው ቤተሰብ ሲያይ ምን ይላል ምናምን በቃ እኮ አሁን እኮ ያልገባኝ አንቺ ደስ ያለ ማይል ቪዲዮ ምን ልትሰሪ ትችያለሽ ማለት ጸጉርሽን ኦሬዲ ልታሳይ መስጭውና ለአንቺ ኔጌቲቭ ኮሜንት ለምሳሌ ምን ብለውሽ ያውቃሉ? ማስታወስ ይከብዳል። ያው ኔጌቲቭ ነገር ተጠያለ እረሳዋለሁ ልልሽ የፈለኩት ያው አንዳንዴ ሰው ሲናገር ምናምን ጀማሪ ላይ የሆነ ነገር መናገር በቃ ወደ ኋላ ማስቀረት ነው አሁን ላይ ሳስበውና እኔ በዛ ወደ ኋላ ቀርቼ ቢሆን ኖሮ እንትን አይደለም ነበር። ግን በቃ ኔጌቲቭ ነገሮችን በዛው ትተሽ ፖዚቲቮችን ብቻ እያስቀጠልሽ ማምጣት ነው እንደዛ ነው ብዬ ነው ማምነው። ደስ ይላል። እንግዲህ እስካሁን ያለው ሶሻል ሚዲያ ላይ ስለጸጉርሽ አነሳን። አሁን አንቺ በእለት ተእለት ህይወትሽ ላይ ደግሞ ምናልባት ሶሻል ሚዲያ ላይ የማያውቅሽም ሰው ቢሆን ወይ መንገድ ላይ ሲያይሽ ወይ ለቀሽ ወይ ስራ ቦታሽ ሊሆን ይችላል ምናምን ያለው ሪአክሽን እንዴት ነው? ወይስ አትለቂውም? ብዙ ጊዜ አልፎ ትለቂያለሽ? አልፎ ለቀዋለሁና ያው ስራ ቦታም ያቆኛል። በአብዛኛው ስራ ቦታ ላይ ያሉ ሰዎች እንደውም ስራ ቦታ ሰፈር ያሉ ሰዎች ላይ ያቆኛል። መታወቂያ ይሱ ቅጽል ስምሽ ባለ ረጅም ጸጉሯ ምናምን ይሉኛልና ያኔ ደግሞ ደስ ይላል። ልክ ነሽ። የውበት መገለጫ ነው ለሴት ልጅ ደስ የሚል ነገር ነው። ያው ከወጣትነት ጋር አብሮ ተያይዞ የሚነሳ ጥያቄ ነውና ሪሌሽንሺፕ ላይ ያለሽ ነገር እንዴት ነው? ከጸጉርሽ ጋር የተገናኘ ነው ወይስ አይደለም? አይገናኝም። ከጸጉርሽ ጋር ይገናኛል? ከሱ ጋር አይገናኝም። ሪሌሽንሺፕ ውስጥ ነሽ? ነኝ። ጸጉርሽን አይቷል መጀመሪያ ትውውቃችን ላይ አላየሁም። አጥቷሽ እኔ በቃ ሊሆን የሚችለው ጸጉሬን አይቶ ምናምን አይነት ትውውቅ ነው መጠብቀው። ቢሆን ደስ ይለኝ ነበር። ደስ ይላል። ስለዚህ እንደዛ ከሆነ ሲያቅ የነበረው ሪአክት እንዴት ነው? ያው ያምራል ብሎኛል። ይሄን ጸጉር በቃ ያምራል ያምራል ወይስ መጀመሪያ ሂውማን ሄር ነው ሊመስለው የሚችለው?
መሰለኝ አልጠየኩትም። ጠይቀው እኔ ነኝ እነግርሻለሁ። አይ ለየት ስለሚል ሊያስደንቅ ያው ብዙ ጊዜ በጣም ብዙ ሪአክሽን ስለምትሰሚ ሲደጋገም ምናምን ኖርማል ይሆናል። ልክ ነሽ። እንዴት ነው ህይወት ሶሻል ሚዲያ ጋር ከሶሻል ሚዲያ በፊትና ከሶሻል ሚዲያ ከቲክቶክ በኋላ ያለው ነገር ለውጥ አየሽበት ወይ? ምን ያህል ጊዜ ሆነሽ ሶሻል ሚዲያ ላይ? ሶሻል ሚዲያ ላይ አሁን ወደ 6-7 ወር ምናምን አካባቢ ይሆነኛል በስነ ስርዓት መስራት ከጀመርኩና በፊት ላይ የሆነ ደፍሬ የማልሰራቸውን ኮንተንቶች ራሱ አሁን ጀምሬያለሁ። የሆነ ለረጅም ፀጉር የሚሆኑ ስታይሎችን ምናምን ማሳየት በፊት አላማውን ብቻ ነበር የማየው። ያው ከኛ ሀገር ብዙ ባይለምድም ውጪዎች ሲሰሩት በጣም አያለሁና እነሱን ነገሮች መስራት ምናምን አስብ ነበር፣ ግን አልደፍርም ነበር ብዙ። አሁን ላይ ግን እሱንም መስራት ጀምሬያለሁ በስነ ስርዓትና ያው ቀስ እያለ ደግሞ እንትን ይላል። አሁን ሶሻል ሚዲያ ላይ ያው እየመጣሁ ነው በሚለው ነው። ፉል ታይም ማለት አክቲቭ አይደለሽ እንዴ? ሁሌ አትለቂም ቀን በቀን? አዎ ቀን በቀን አለቅም። ያው የስራ ሁኔታ ምናምን ስላለ ስራ ደክሜ ውዬ ምናምን ማታ ነው በቃ ቪዲዮ የምቀርጸው ማታ ነው በጣም ብዙ ጊዜ። እንደዛ ነው። ከህይወት አንፃር ከሩጫ አንፃር ፉል ታይምሽን ሶሻል ሚዲያ ላይ ለማሳለፍ አላሰብሽም? አሁን ብዙ ጊዜ ቲክቶኩ በደንብ ኪስ መሙያ ሆኗል። እውቅናው ምኑም ስላለ ሰዎች ወደዛ ሽፍት እያደረጉ ነውና ያንቺ ላይፍ ስታይልሽ ወይም የህይወት ፕሪንሲፕልሽ እንዴት ነው? ወደዛ ማድላቱን ምናምን ታስቢያለሽ ወይስ በቃ ሶሻል ሚዲያ የሆነ ሰዓት የሆነ ነገር አሳይቼበት ዞር ምለው ነው እንጂ ሙሉ ጊዜን አልሰጠውም ብለሽ ነው? አይ ጎን ለጎን ማስኬድ ይቻላል ብዬ አምናለሁ። ሁለቱንም ነገር የሶሻል ሚዲያ ስራው ብዙ ጊዜሽን ሙሉ ጊዜሽን የሚጠይቅ ነው ብዬ አላምንም። በተለይ እንደኔ አይነሰው የሆነች ጊዜ ወስደሽ የምትሰሪው ደስ የሚል ነገር ካለ ያ ነገር ቫይራል መውጣት ይችላል ብዬ አምናለሁና ጎን ለጎን ያለኝንም ስራ እሱኛውንም ማስኬድ እችላለሁ ብዬ አምናለሁ። ያ ልክ ነሽ። የቲክቶክ አድሬስሽ ማን እንትን እንድንነግራቸው ፎሎ እንዲያደርጉ ሙሉ እንትንሽን ንገራቸው። አሚን 3683 ቁጥርም አለ አለኝ ቲክቶክ ይሰጠኝ። ያ ደስ ይላል። እንግዲህ ዛሬ እኛ እንግዲህ እንደ እይታ ቲቪ ከዚህ ቀደም ብዙ እንትን ያልናቸው ያገናኘናቸው ያሰራናቸው ሌሎችም እንግዶች አሉ። ዛሬ ደግሞ በእኛ በኩል ከአንድ ካምፓኒ ጋር እንድታወሪ አመቻችተናል። ግን ካለባቸው የስራ ውጥረት አንፃር ሊገኙ አልቻሉምና በስልክ እንድታወሩ ነው ያሰብነው። ስለዚህ እንደ መጀመሪያው በእይታ ቤተሰቦቻችን ፊት እንደውልና ታወራቸዋለሽ ማለት ነው። ሄሎ፣ ሰላም ደህና ዋላችሁ? እንዴት ነህ? ራሂል ነኝ። ራሂል ነኝ ከእይታ ቲቪ። ስልክን ያንተን ነበር የሰጠኝ አቶ ቢኒያም። እንደምን አለ? እግዚአብሔር ይመስገን አለሁኝና መታለች እና ዛሬ እንድናወራ ነበረ ላገናኝ ነበረ። ቀረጻ ላይ ነው። እሺ ያው የምታወሩት እንትን ይላል ነው ሪካርድ እያደረግን ነው። እሺ እንደሰይጁና ሄሎ ማይኩን ወደ ራሷ ታስጠጋው። ሄሎ ይሰማል አይደል? ይሰማኛል። እኔ ቢኒያም እባላለሁ ከዞላ ሁማ ደውልልሽ። እሴት እባላለሁ። የዞላ ሁማ ማናጀር ነኝ። እሺ እንኳን ደስ አለሽ። አመሰግናለሁ። ዛሬ ከእይታ ቪዲዮ ኢንተርቴይንመንት ጋር በመተባበር ለአንቺ ትልቅ እድል ይሰጠናል። እሺ እንዳልኩሽ የድርጅታችን ስም ዞላ ሁማ ይባላል። ኢትዮጵያ ውስጥ ስራ ለማስጀመር ዝግጅቱ ይሰማል አይደል? አዎ እየሰማሁ ነው፣ ይሰማኛል። እና እንግዲህ ከዚህ በፊት የሁማን ሄር ከብራዚል ያስመጣ ነበር ድርጅታችን። እሺ እና ታንቺ ጋር ለ1 ሚሊዮን ብር ውል አዘጋጅቷል። ለዚህም ነው እንኳን ማለት አመሰግናለሁ በጣም። እናም በየ3 ወሩ በቋሚነት ይህን ክፍያ እንደተደረገልሽ ከወዲሁ እኔ ማናጀሩ ካልኩላል ይችላለሁ። በጣም አመሰግናለሁ። ታዲያ አንቺ የምንፈልገው ጸጉርሽን እንግዲህ እንዳልኩሽ ማለት ድርጅታችን ሁማን ሄርን እንደምታውቀው መጠን ከአንቺ የምንፈልገው ጸጉርሽ ነው። ማለትም የጸጉርሽን 80% ተቆርጦ
ለድርጅታችን እንደ ሲምቦል ያቀርብልናል ማለት ነው። ይሰማል አይደለ? እየሰማሁ ነው። እና ድርጅታችን ያንቺን ፀጉር እንደ ሲምቦል 80% ተቆርጦ እንደ ሲምቦል ወይም ሎጎ ወይም ብራንድ የሚጠቀመው ጭታችን ፀጉር ማለት ነው። ኦኬ ይገባኛል። ያው ፀጉርሽ ለአንቺ ትልቅ ቦታ የሚሰጥበት ግን ከክፍያው አንጻርና ፀጉር የሚተካ ነገር ስለሆነ በቂ ይመስለኛል። ታስቢው አይደለ? ሌላው ግራ ገባኝ። እኔ ላስረዳሽ መሰለኝ። ፀጉርሽን ተቆርጠሽላቸው ፀጉርሽን ለመሸጥ ነው ያሰቡት? አላሰብኩትም ነበር። አውቃለሁ ከዚህ ቀደም ሌላ ኢንተርቪው ላይ እንደማትፈልጊ ኢትዮጵያ ውስጥ በጣም ማለት እንዴት ምን ያህል ጊዜ ፈጅቶ እንደሚያድግ ምን ያህል እያንዳንዱ ነገር አውቀዋለሁ። ግን ከድርጅቱ ሲምቦል እና ድርጅቱን ከመወከልሽ አንጻርና ከብሩ አንጻር ለአንቺ ትልቅ እድል ነው። ከዚህም በተጨማሪ በየሶስት ወሩ ይህን 1 ሚሊዮን ብር ያልኩሽን ውል አዘጋጅተን በየጊዜው ልንከፍልሽ ቃል እንገባለን። ያው ክፍያው አንዴ ነው፣ ግን እድሳቱ ሁሌም በየሶስት ወሩ 1 ሚሊዮን ይከፈልሻል ማለት ሳይሆን እድሳቱ በየሶስት ወሩ ይታደሳል ነው። ግን አንቺ አሁን ፀጉርሽን ተቆርጠሽ ለመሸጥ ዝግጁ ነሽ ወይ ነው ጥያቄው? አሁን ላይ ግን ዝግጁ አይደለሁም እኔ። በጣም ይቅርታ ነው። ይሄንን እድል ያመቻቸ ነው። እኛ በጣም ብዙ እንትን ብለን ነው ቀን ሲተካ ነው አሁን ወደዚህ ቀን ያመጣሁትና አሳምኜ በአካል መገኘት አንችልም ስሉኝ ይሄ ሰበብ እንዳይሆን ብዬ በስልክም ይሆናል ምናምን ብዬ ነውና እዚህ ጋር እምቢ ስትይ እኛንም ነው የምታዋረጂና ይስልሽ ያድጋል እኮ። አዎ ግን እኔ ዝግጁ አይደለሁም። በጣም ይቅርታ። ብሩን ግን አይተሽዋል አይደል? 1 ሚሊዮን ብር ነው ያለው። ወይስ ቃላችን ማናከብር መስሎሽ ነው ወይዘሮ ሴት? አይ ውልማ ይኖረዋል። እሱማ ትፈራረማላችሁ እኮ አቶ ዳንኤል። ከምን አንጻር አስበሽ ነው ማለት በፍጹም መቆረጡ እንግዲህ ትንሽ ተቆረጩ። እኔም እንደ ሴት ኖ ያድጋል እኮ። ይቅርታ በጣም አቶ ቢና። ኧረ ምንም ድርድር ውስጥ የሚገባ ነገር አይደለም። ለምን ፀጉር አስበሽዋል? ከዛ ደግሞ አንቺ ፀጉር ከባህል አንጻር አስበሽ ነው ወይስ ለምንድን እንደዚህ የቻልሽበት ምክንያት ለምን? ዋናው ምክንያቴ እናቴ ነች አቶ ቢኒያም። ይቅርታ በጣም እና ለፍታ ስለሆነ ያሳደገችልኝ ያ ነገር የእሷ ማስታወሻ ነው ብዬ ነው የማስበው እና እንድትቆረጥ አልፈልግም። በዚህ ሰዓት በዚህ አጋጣሚ ትቻለሽ አይመስልሽም? አዎ ግን እሷ የሚያስደስታት ይሄን ነገር ማየት ነው እንጂ መቆረጥ ነው ብዬ አላስብም። በብሩ አንቺ ተለወጠሽ የሆነ ነገር ሆነሽ ቢያው እናትሽ ይከፋቸዋል። በጣም ድርድር ውስጥ የሚገባ ነገር አይደለም። እየተደራደርኩ አይደለም። ግን የመጣልሽ እድል አስበሻል? አዎ አስቤዋለሁ። ግን አቶ ቢን አይደለም እኛም አሁን ስልሽ እኔ እኮ አንቺ እርግጠኛ ሆኜብሽ ተማምኜ ነበር እሳቸው እንደዚህ ያወራሁት ማለት ነውና ሌላ እነሱ አርቲስት ምናምን ሂውማን ሄር አድርጋ ከሚያስተዋውቁ በተፈጥሮ ያንቺ ዛላ ተሸጦ ነገ ደግሞ እኮ ጨረታም ሊወጣ ይችላል ምናምን ነገርና ታሪክም ነው። ይሄ ደግሞ ሆኖ አያውቅም በኢትዮጵያ ውስጥ መቼም አይደለም። ስለዚህ ላንቺ ትልቅ እድል ነው። ደግመሽ አስቢበት። በዚሁ በእይታ ቲቪ ተሰፊ በጣም አመሰግናለሁ። የእይታ ቲቪ ተከታዮች ግን ይሄ ድርድር ውስጥ ቢገባ ነገር አይደለም። እንዴ ቆይ ያድገኝ ቆይ ለራሱ ድራጋ በጣም አመሰግናለሁ አቶ ቢኒያም ለሰጣችሁኝ እድል። ግን አረ ቆይ አቶ ቢኒያም አይ ደንግጠሽ ሊሆን ይችላል። እንደገና አስቢበት። ችግር የለውም። አይ ተረጋጊና አስቢበት። አስቢበት። እንደይስሽ ይቆረጥ ምንድነው? አንገት አይደል ይሄ ፀጉር አይደል? ያድጋል እኮ ነው። አረ ጦስሽን እውነት ይቆረጥ። ይቅርታ በጣም አምባሳደር ገብቶሻል? ግን ትርጉሙ ገብቶኛል። እስቲ ምንድነው? አይ ቲንክ አይ የተረዳሻል መሰለኝ። ገብቶኛል። ግን ምንድነው ፀጉሬን በሚቀርጥ መልኩ ይቅርብኝ እንዴ? እኔ እኮ በቃ በጣም ደስ ይላታል ይሄ ትልቁ ምናምን ብዬ እኮ ነው እንትን ያልኩልሽ። እንደውም አቶ ቢኒያም ያለኝን ልንገርሽ ፊት ለፊቱ ሄሎ ብለን የነበረው በጣም ሰርፕራይዝ ትሆኛለሽ፣ በጣም ደስተኛ ትሆኛለሽ። እዚሁ ለማስታወሻም እንዲሆን እኛ ተነጋግረን የነበረው እዚሁ ካሜራ ፊት
ተጀምሮ የተወሰነውን ባንቹ ቆርጠሹ እንደ ታሪክ ከዛ ደግሞ እነሱ ደግሞ ሄደው ዘው በባለሙያ ተቆርጠው እነሱ በሚፈልጉት አይነት ዲዛይን አድርገው ሊሸጡት ነው ያሰብኩት። እኛ እኮ መቀስ ምን እኮ አዘጋጅተን እኮ ጨርሰናል። ይቅርታ በጣም እንግዲህ ግን አስቤው ስለማላቅ እንደዚህ ነው እየሳቅሁ ያለሁትና ተቆረጩ የሚል ሰው አጋጥሞኝ አያውቅም። አንደኛ ንቀትም ይመስላል መሳቂያው ይቅርታ ግን እየሳቅሁ ያለው ታቶ ቢኒያም ተቆረጩ የሚል ሰው አጋጥሞኝ ስለማያውቅ ነው። ተቆረጩ እኮ እኛ ስንልሽ ከቢዝነስ አንፃር እኮ ነው ሌላ ምንም ክፋት የለውም እኮ። እኔ ደግሞ ቀድሜ ሬዲ እንዳላደርግሽ አላማው ሰርፕራይዝ ማድረግ ነው። ሰርፕራይዝ ደግሞ ተነግሮ በኋላ ሰርፕራይዝ አደርጋለሽ አይባልም። ስለዚህ በጣም ይቅርታ አቶ ቢኒያም አይ ቲንክ እንዳለችው ተበላ ስለማታውቅ ሾክ ዶና ይሆናል። አሁን እድል እየሰጠውሽ ነው በእይታ ቤተሰቦቻችን ፊት ያው እናንተ ያመጣችሁ እድል ነው። ያው እኔም ደግሞ ተጨማሪ ደቂቃዎችን ሰጣችኋለሁ። ምናልባት ፍላጎት ሊኖራት ይችላል። አዎ ታስቢበታለሽ በሚለው ነው ያዘው። ቁርጥ ያለ መልስሽ ነው። ቁርጥ ያለ መልሴ ነው። አረ ቆረጥ ግድ የለሽም ቆረጥ ነው ያድጋል እኮ 1 ሚሊዮን ብር ነው ያዘጋጀው። በየሶስት ወሩ ሁሉ እናድሰዋለን። ወይኔ ጸጉር ቢኖረኝ እሺ ለሙከራ የተወሰነ ቆርጠን እንውሰድላቸው። እንደዛ ይቻላል። ስለዚህ የተወሰነ እንቁረጥላቸውና ሙሉን ክፍያ ባስፈጽሙ ግማሹ ይከፈልሽ። አይ ስለ ብር አይደለም ስለ ገንዘብ ሳይሆን እኔ እንደዛ አይነት ፍላጎት የለኝም። ይቅርታ በጣም ይቅርታ በይልኝ። ታስበታለችም የለም በቃ እምቢ ነው። ሄሎ በጣም ይቅርታ እኔ መልሼ ላውራ። አሁን ካሜራ ላይም ስለሆንኩኝ ለማውራት ብዙ ነፃነት አልሰጠኝም። ያው ይቅርታ እንደዚህ ይሆናል ብዬ መልሶ አላሰብኩም ወይ እኔ በኋላ አግባባታለሁ ችግር የለውም በእኔ። እሺ ይቅርታ ሰላም። እሺ ምን ሆነሽ ነው? ይቅርታ በጣም የምር በጣም ነው ያስደነገጥሽኝ። እንዳሳመንኳቸው እኮ እኔ ነኝ እኮ የማውቀው ማለት እኔ የምር በጣም ነው ያስደነገጥሽኝ። ኧረ በስመ አብ ይቆረጥ ይሄ ስልሽ ያድጋል እኮ የዘር አይደለ ያድጋል። ቢሆንም አስቤው አላውቅም። ስደነግጭ እና መጣ ማለት እንዴት አላበላሽሽ? ድንጋጤን በሳቄ ነው የምሸፍነው። አይ አይደለም ምን ሆነሽ ነው? ሰው ውል ምናምን ሲፈራረም አምባሳደር ሆነን ኤክሳይትመንቱን ደስታቸውን ታያለሽ አይደለ? ታዲያ ምንድነው ያልደን ማለት አምባሳደር ልትሆኚ ነው ለትልቅ ሂውማን ሄር እኮ ነው ያለሽ። ይሄ ድል ደግሞ እኛ ብዙ ጊዜ አይተሽ ከሆነ ማስታወቂያ ይሰራሉ እንግዶቻችን ያንን አስበን ነው ኮላብ አድርገን ይሄንና በቃ አሁን ፖዚቲቭ ፈነጥዣለሽ ምናምን ብዬ ነው ያሰብኩት እኮ። አንቺ ይቅርታ አልሽ እንዴ? በጣም ይቅርታ አድርጉልኝ። እሺ ከነሱ ውጪ እንደዚሁ ችግር የለም። አንዴ እንትን በለውና ላውራት። አዎ ኖ አይደለም ምን ሆነሽ ነው? የምሬን እኮ ነው። የምር ይቅርታ አንተ ራስ ይቅርታ አንተ ራስ አልኩኝ። አንተ ምን ትላለህ? አይ እንደዚህ አይነት ድሮች ከዚህ በፊት መጥቷል። 1 ሚሊዮን 500 ምናምን ሺህ ብር አንዴ መጥቷል። ምንድነው መሰለሽ ጸጉሯ ከእናቷና ከሷ ጋር ያለውን ሪሌሽንሺፕ የሚያሳይ ህይወት ነው። ለሷ ረጅም ጊዜ ታሪኳ ነው እና ያንን ነገር እንደዛ ነው የምትረዳው እና ይሄንን አስባበት እንደዚህ ባደረግ ወይም እንደዚህ አይነት ድል ቢመጣ ህይወቴን በዚህ መንገድ በቀየሩና አስባታቀ ኢቨን ወደ ሶሻል ሚዲያው እንኳን መጣ ያስተዋወቀችው እንኳን ሌሎች ስራዎችን ለመስራት በሰዎች ግፊት በጓደኞቿ ግፊት ምናምን በእኛ ጫና ነው እንደዚህ ራሱ ባሪ ጀመረ። ሶ ምናልባት የዚህን ያክል እድሎች እየገቡ እየመጡ ስለሆነ ሰውየው የሚታገሰን ከሆነ ዛሬን እና ነገ ቤተሰቦቿን ታማክር ምናምን በዚህ ወይ ጨርሱት ኢንተርቪው ደስ ነው። እኔ ከዚህ በኋላ አሁኑኑ ካልጨረስ ነው ደግም ይሄን ሰውዬም እኔ ቀናም ብያ ላየው ማለት ስራን የተበላሸው። ስለዚህ እሱንም የምታከብሪ ምሰሚ ከሆነ ወስኝና ይቆረጥ። የተወሰነውን አሁን ቆርጠን እንላክለት። ግማሹን 500 ሺህ ክፈሉሽ፣ 500 ሺህ ደግሞ በእነሱ ዲድር ትቆረጫለሽ። ይቆረጡትሽ ጦስሽና አንገት አይደለም እኔ አይሆንና ተስማማ መስዋዕት። አሁን 1 ብር ምን አደረገ? ፊቱን ሸፈነ ተቀመጠ፣ ወደ ቢዝነስ ቀየረው።
የሆነ ቢዝነስ በቃ ጻጉርሽና ፈጣሪ ሰጥሽ ምናልባት በዚህ በቃ ነገሮች እንትን ይበሉልሽ ብሎ ነው ይችላል ለዚህ እሺ ብለሻል በሚለው ላስብና በቃ ልደውልለት እኔ ኮሚሽን ያለኝ አስመሰልሽው እኮ ነው ምንም ጥቅም የለኝም እኮ የምርን ጭራሽ አስቤው አላውቅም እንደዚህና ማሰብ ራሱ ይከብዳል ወይኔ እኔ በኖረኝ አስመደምደው እኔ ከዚህ በኋላ ምን ብዬ ማለት እንዴት እንዳስተካ ይሄን ነገር እንትን እንዳልኩኝ እንዳሳመንኩኝ ምናምን እኔ ነኝ ቢሮ የተመላለስኩት ማቃው አሁን እንዲ ብላው ራሱ ገና ቢሮዎች ሲያወሩ ራሱ ተቀራ ምናምን ሊሉ ይችላሉ ገና ደግሞ በጣም ደስ ይለኝ ነበር ምኑ ሰርፕራይዝ አረኩሽ ከነገ እኔ እኮ በቃ አሁን በቃ በደስታ እንትን ያለሽ ብዬ ነው ያሰብኩት ኤኒዌይ ቀልድ ነው ፍራንክ ተደረገ ሻውል እየተቀረጸ እኔና ስደነግጥ ዋጣርካ እኔ ሰው ማስቀየም አልፈልግም ማለት ነው እየተንቀጠቀጠ ሰው ማስቀየም ግን አልፈልግም እኔና የሆነ ሰዓት ገምቼ ነበር አይደለም ጠርጥሬ ነበር ግን እንትኑን አልሰማም የሚለኝን ብር ምናምን አልሰማም ጭራሽ ግን አንቺ ስትናደጂ ምናምን አየሁት ወይኔ ያስቀየምኳት አስከፋ እኔ ነኝ ሞር የማሳመኑን ስራ ይሰራው እንዴ መጀመሪያ ጠርጥረሽ ነበር መጀመሪያ ፕራንክ ነው ብዬ ጠረጠርኩ ከዛ ደግሞ ጠረጠርሽ ገና ወሬውን ሳነሳ ወይስ ገና ደውሎ እንደዚህ በቃ እንደዚህ ማለት ስለሆነ ሰዓት ላይ ይቆረጣል እኮ ምናምን ሲል የሆነ ሰዓት ላይ ጠረጠርኩ ከዛ ደግሞ የምር አንቺን ሳይሽ እየተጋገልሽ ስመጪ የምር መሰለኝ ግን እኔ አስቤው አላውቅም ጭራሽ አይደለም 1 ሚሊዮን 2 ሚሊዮን 10 ሚሊዮን ቢሉ አስሮስ ተስፋ ቆርጦ ተቀምጦ አንቺ ያምር ግን እኔ አየሁሽ ግን እኔ የብሩን አልሰማውም በቃ እንትን አይ ቆራጥነትሽን እንጂ ማለት ይሄን ያህል ኦፈር መጥቶ እኔ ሲሪየስ ሆኜች እኮ አስፈራችኝ እኮ አይደለም ይሄ ነገር አመረረች ገና መጀመሪያ እኮ ከታሪክ ያለው ይቅርታ በጣም አቶ ቢኒያም ስል እኔ ቆርጫለሁ በቃ ከዛ በኋላ ቆርጫለሁ ከዛ አንቺን ሳይሽ ግን ሳዳምጥ ሁላ የነበረው ላንቺ ሞራል ያ ጓገጫልኩኝ ጓገጫልሽ ቢሮ ተበላለ ለብቻ አዋረድሽኝ በቃ ከዚህ በኋላ ምናምን አልኩኝ እሱም የሰጠው ሀሳብ ራሱ ከእናቷ ጋር ያላት አታችመንት ነው ምናምን አለና እንዴ ግን የምር ነው አሁን እሺ ፕራንኩሽ እንዳለ ሆነ ተሳክቶልኛል ኦብቪስሊ አልተሳካልሽም እንጂ ተሳካ እንጂ እሺ ብል ነበር የሚሳካልሽ አይ ማስደንገጤስ ማስደንገጥ እንግጫለሁ ግን እኔ ያስደነገጠኝ የሱ ሀሳብ አይደለም ያንቺ ማለት ያንቺ ሲሪየስ መሆን ነው ወይኔ ያስቀየምኳት ብዬ ነው የደነቀጥኩት አይደል እኔ ይገርማል ግን ሰው ድንጋጤው የሚገልጽበት መንገድ ግን ይለያያል አንዳንድ ሰው እንባው ይመጣል አንዳንድ ሰው ይቆጣል አንዳንድ ሰው ሲሪየስ ይሆናል አንዳንድ ሰው ግልፍተኛ ይሆናል አተናዳጅ ነበርኩ ነው በንዴትና በእንባዬ ይኸውልሽ በእንባዬ ነበር የምገልጸው ብዙ ጊዜ በጣም አለቅስ ነበር ሰው ፊቱን ላልቅሽ አውቃለሁ ግን አሁን ሳስበው ለማንደች ለማለማብዬ እየሳቅሽ ስትናደጂ ነው ሰው ራሱ የሚናደድ እኔ ኳትና ያኔ የምር እንደው ማለት ነው የምር ያኔ የተናደድኩ መምጣቴ ማለት ነው እንዴ አትናደዱ አዎ አልኩሽ ለይተልሽ እንዴ አትናደጂ ስለዚህ የኔም ዓለምና ሰዓት እንትን ያልሽ ነበር እሱ ደግሞ ላንቺ ነው በቃ የሆነ ወይኔ ጉዴ በቃ የለፋሽ ስለመሰለኝ ልፋት ግን በለፋም እንዴ ይቅርታ ብትለፊ ይቅርታ ነው የምለው የማይሆን ነገር አይሆንም ነው ምንም ለማሰብም ጊዜ የምትሰጪው የሆነ ሀፍ ኮንሽን ይቆረጣለች የማይሆን ነገር አይሆንም ነው የሚባለው ገና ከመጀመሪያው ያልመሰለሽ ነገር ብር ደግሞ ወሳኝ ነገር እንዳልሆነ አባቴ ያስተምሩኛል አይደለም 1 ሚሊዮን ከዛም በላይ ቢሆን አይደለም የኔን ህይወት ሙሉ የሰፈሬን ህይወት የሚቀይር ብር ቢሆን ለብር ቅድሚያ መስጠት የለብሽም ለምታምኚው ነገር ነው የምሩ ነው 500 ሺህ ብር ኦፈር ይቀርባው ወይስ እንዲሁ ስትደራደር ነው የምሩ ነው ቀርቦልኝ ነበር የጊዜ የምሩ ነው ኦኬ እምቢ ነው ያልሽው እምቢ ነው ያልኩት እንደዚህ አይነት ሐሳቦች ጭራሽ የለኝም
ይሄንንም በራሴ እነሱ 500 እኔ አሁን እንደዚህ አይነት ታሪክ ነው ያሉት ማለት እንደዚህ ከሂውማን ሄር ምናምን ነው ጻፍሽ የተፈለገው ከሂውማን ሄር ጋር የተገናኘ ነገር ነውና እንደዚህ አይነት ኦፈር ቀርቦልኝ ነበር ግን አይሆንም ያልኩት ይገርማል ጽኑ ነው ላመነበት ነገር ማለት ስቃለሁ ነው አንቺማ እኔ ቁጥርሽ አይከደል ይቅርታ አይደለም ማውሪ ያልኩሽ አሪማ ጨረስኩ በቃ ንግግሬን አንዴ ካልኩ ነው የማይሆነኝ ነገር ወይም ደግሞ የማልስማማበት ነገር አይሆንም ነው የምለው አይሆንም ግን የሰውን ስሜት ደግሞ እረዳለሁ የተናደድሽ ስትመጪ ምናምን መረዳት ማዳመጥ ፈልጉ ወልኩኝ ስስቅ ነው ብታውቂ ግን ጎበዝ ነሽ ስስቂ እንዴ ሳቂታ ግን አትኩሳተሪ ስስቂ ነው የምታምሪ አስፈራ በስማም አስፈራሽኝ እኮ ልጅታ ምን ሆነ ብሩ ያላስደነገጠኝ አንቺ ታስደነግጨኝ እንግዲህ እኔ እንደውም በየ3 ወሩ አይነት ነገር ሲል የሆነ የማይመስል ነገር ሊሆን ሆነ ማለት ዝም ብሎ በየ3 ወሩ እኔ ባይገርምሽ አልሰማሁትም መቆረጥ ካለ በኋላ ያለውን ነገር ገዛ በኋላ አልሰማሁትም ዶሮሽ ራስ አንዴ ብቻ ወሬውን ጨርሶ ንግግሩን ጨርሶ አዳማጭ ነኝ ሰው ንግግሩ እስኪጨርስ አዳምጣለሁና ጨርሶ አይሆንም እስክል ነው እኔ እንደውም የፈራሁት ጸጥ ስትይብኝ ይቆረጥ ነው ሁሉ አልኩሽ ማለት ጸጥ እስቲ እሺ ልትነው እንዴ በአንድ ዙር አውና ጉዴ ባንድ ሚሊዮን ሀሳቡ እንደም ያሳሰበኝ እሱ ነው ሰው በቃ እሺ ብሎ ሂሳቡን ሰርቶ ጨርሶ እሺ ብልስ ኖሮ ግን እሱ ይደብረኝ ነበር እውነት ለመናገር ከዛ ስማሽ ያለው ነገር ፍራንክ ነው ማለት ያናድድ ነው ሀብታም እኮ አይደለሁም በርግጥ እኔ 1 ሚሊዮን ብር ቢመጣልኝ ተቀጣሪ ነኝ በቤት ኪራይ ነው የምኖረው ምናምን ብዙ ወጪዎች አሉ ወጪዎቼ ከገቢዎቼ ይበልጣሉ በወርገን በማይሆን ነገር ደስ በማይልሽ ነገር መምጣት ይችላል የእውነት በጣም ያደነኩልሽ ነገር ዳትማ በቃ ኖ ላልሹ ነገር የገንዘብ እንትን ከአላማሽ ፈቀቅ እንደማያደርግሽ መጀመሪያ አላማ ይቀድማል ዋው እናትሽ ግን የምር አሁን እንደዚህ እኔ እንዳልኩት እሺ እንትን ስልሽስ አሁን እዚህ ቆረጥና 5ኛ መቀስ አዘጋጅተናል ምናምን ያልኩሽ ፓርትስ በጭራሽ እኔ ምኑንም አልሰማሁት ሰው አይፈልገው ነገር አይሰማም የሚባለው እውነት ነው አልሰማሁትም ግን ያው በጣም ስላሳዘንሽኝ ላንቺ ስል ይቼ ተቆረጠችው አለች አይደል ይችን አሁን ቆረጥናት በሚል እናሳምን እንዴ ልልሽ ነበር ልተባበርሽ ነበር ከዛ አንቆርጥም ግን ያው ይችን አይተናት አሁን ተቆረጠ በሚል እናሳምን እንዴ ነው ልልሽ ኦኬ ቤት እንትናችን ተመልካቾቻችንን ላልኩት ማለት ነው ላንቺ ስል ማለት እንግዲህ እኔ ማርኬቲንግ ተሳክቷል አስደንግጫታለሁ አይ ጎበዝ ነሽ በጣም በዚህ አጋጣሚ ያው ትወና ላይ ምናምን እኔ ሪኮመንድ አደርጋታለሁ በጣም ጎበዝ ነች ያ እንግዲህ በጣም ደስ የሚል ጊዜ ሰዓት አሳልፈናል ፈኒም ነው በጣም እናቴ ግን ከይቅርታ ጋር ያው እናቴ ይሄንን ነገር ካየሽው ምን ያክል መስዋዕትነት እየከፈልኩ እንደሆነ በጣም እንደውም ይሄ ራሱ ለሳቸው አውቀልኝ እውነት ነው ማሳያ ይሆናል ደስ የሚል ጊዜ ነበር ያሳለፍነው በጣም ተዝናንቻለሁ በጣም ተዝናንቻለሁ እንደውም የሆነ ሰዓት የፈራሁት አንዳንድ ሰው በጣም ሲጨነቅም በምናምን ይመጣ የለም ነው ወይ እዚህ ተጨናነቂ ምክንያቱም እጅሽን የሆነ ሳሳይ ሼክ ሲያደርግብኝ በቃ ፈራሁ ግን ስራ ነው ጠንከር ማለት ነበር ጠንከር ማለት አይ በጣም ጎበዝ ነሽ በጣም እስከዛሬ ካየኋቸው ሰዎች በጣም ደስ ያለሽ አመሰግናለሁ እንግዲህ አሚን እዚህ ከመጣሽ አይቀር ማለት ፈልጋለሁ ወይ ማመስገን እንደዚህ መስዋዕት የከፈልሽላት እናትሽን ማመስገን ፈልጊ ከሆነ ድሉን ልስጥሽ የቀረ ነገር ካለ ያው ብያለሁ ደጋግሜ እናቴ እሺ ጊዜ ደጋግሜ ባመሰግንሽ ምንም ነገር ብልልሽ አንቺን አይገልጽምና በጣም ነው ማመሰግነው ላደረግሽው ነገር ለመስዋዕትነት ለከፈልሽልን ነገር ለኔም ለወንድሜ ሙሉ ለቤተሰባችን በጣም አመሰግናለሁ ካለም ሁሉ እናቶች ምርጧ ነሽ ለኔ ያው ሁሉም የራሱ ምርጥ አለውና ለኔ ግን የመጀመሪያ ሁሉ ነገሬ ጓደኛዬ እንደ ጓደኛዬም ነሽ አንዳንዴ ለእናት የማይነገሩ ነገሮችን ሁላ ነግርሻለሁና በጣም ያው ጓደኛዬ እውነተኛው ጓደኛዬ አንቺ ነሽ እናት በየ ማረቅ ይመስለኛል አንዳንዴና እናቴ በጣም ነው የምወድሽ በጣም ነው የማመሰግነው ላደረግሽልኝ ነገር ለሰጠሽኝ ነገር አባቴ ወንድሜ ሁላችሁንም ከዛ በመቀጠል ደግሞ ጓደኞች አሉ ለኔ ይሄ ስኬት ነው አሁን ካንቺ ጋር ቁጭ ብሎ ማውራት ራሱ ለኔ በጣም ትልቅ ስኬት ነው እንደዚህ እንድትችል ትቻያለሽ ብሎ ያሳዩኝ ጓደኞች አሉ አልችልም የሚለውን ነገር ሰርቼ
ምክንያቱም ወደ ሶሻል ሚዲያ ስትመጪ በጣም ወደ ኋላ የሚጎትቱሽ ነገሮች አሉና ትችያለሽ አንቺ ምን ይጎልሻል እያሉ የሚያበረታቱኝ ጓደኞች አሉና በጣም ነው የማመሰግነው እንደምችል ያሳያችሁኝ ጓደኞቼ አመሰግናለሁ በጣም አንዳንዴ በዚህ ላይ መጨመር የምፈልገው ነገር ሰዎች ወይ ፎሎወራቸው ቁጥር ሲጨምር ብቻ እነሱ ሰው ስኬት ማለት ሰው ከራሱ አንፃር ነው ብዬ አስባለሁ ሁሌ ስኬት በቁሳዊ ነገር ላይ ያለ ሳይሆን በቃ ስኬት አሁን አንቺ እንዳልሽው ነው ስኬት ነው ላልሽ ለሆነ ሰው ደግሞ የሆነ ነገር ለሆነ ሰው የሆነ እንትን ነውና አንዳንዴ ስለማይ ነው አንዳንድ ኔጌቲቭ ኮሜንቶችን አንዳንዴ እዚህ ስላደረሳችሁኝ አመሰግናለሁ ምናምን ሲሉ ይሄ ለኔ ትልቅ ቦታ ነው አም ሲባል አስተያየቶች የት ደረሽ ምን ሆነ ምን እኔ እኮ ትገርሙኛለሽ ትመጥናንት ምናምን ይላሉና ግን ስኬት ለዛ ሰው ሚኒንግ ትላንት የነበረበት የሚያውቀው እሱ ነው ህልሙ ምን እንደነበረ ምናልባት ላንቺ እንዳልሹ ቅድም ካልሽኝ ቪዲዮ ራሴን ሳይው ውስጥ ትገርመኛለሽ ስለዚህ እንደዛ ትሆኝ የነበርሽ ልጅ ሰርተሽ ቪዲዮ ምን ብለሽ ጸጉርሽን በቃ የተፈጥሮም ቢሆን አሳይተሻል ምናምን የሆነ ነገር አስገርሞ የሆነ ሾው ላይ መተሻል ታይተሻል ፐብሊክ እንዲሆነሻልና መታየት ማትፈልግ የነበረሽ ልጅ የማትወጣ የነበረሽ ልጅ መውጣቷ ለሷ ስኬት ነው ነገ ደግሞ በዚህ እውቅናሽ ላይ በዚህቹ ደግሞ እንትልሽ ይሁን ገርሰተሽ ደግሞ ነገ ደግሞ ይሄ ደግሞ ስኬት ያለሽ ስለዚህ ያለሽበት ሁሌም እያመሰገንሽ ትላንት የነበርሽበት ቦታ ለመሆን በራሱ ስኬት ነውና ምናልባት ሰዎች እንደዚህ ኔጌቲቭ ላይ የሚሰጡ ሰዎች እንዳይሰጡ አስቀድሜ አመሰግናለሁ በጣም የሐሳቤን የልቤን የተናገርሽልኝ አመሰግናለን አክብረሽን እዚህ በጣም አመሰግናለሁ ያው ያስደነገጥሽኝ እንዳለ ሆኖ እንገናኛለን እኔ መስብልሻለሁ አደራ በነገራችን ላይ ሂውማን ነው አይደል ብልሽስ አላምንሽም ለካ መጀመሪያ ነክተሻል እንጂ አንደኛ ነክቻለሁ እኔም ፕራንክ አረግሽ ነበር አንደኛ ነክቻለሁ ሁለተኛ ደግሞ ከዚህ ቀደም የተለያዩ ሾዎች ላይ ቀርበሽ ስላረጋጋት የመጀመሪያሽ ቢሆን ቪዲዮ ላይ ቼሽ የመጀመሪያ ምናምን ቢሆን በቃ ወይኔ ተዋረድኩ እስካሁን የሁሉ ፕሮግራም ሰርቼ ነበር አንቺን ለማስደንገጥ ደግሞ እኔም የሆነ ቀን ተዘጋጅቼ መምጣት አይቀርም ስለዚህ ምን ይፈጠር ካንቺ ጋር እጠነቀቃለሁ ፕራንክ ሊሆን ይችላል ብዬ ምን ያህል አቂም እንደማስበየሻ አዎ በጣም በቃ አንቺ ሳካልሽ እንጂ እኔ ችግር ነው ይለኛል እንገናኛለን አመሰግናለሁ በጣም ጊዜ ነበር ቴንክ ዩ አመሰግናለሁ እሺ እንግዲህ ወደ እይታ ቲቪ ቤተሰቦቻችን እንግዲህ እስካሁን ካሚን ጋር ያስደነገጥኳት እናንተም ያው ደንግጣችኋል ብዬ አስባለሁ እንዲህ ሰው አይታችሁኝ አታውቁም ሁሌም ኮስተር ስልና እስቲ አንዳንዴ ደግሞ እንደዚህ እንዴት ነኝ የሚለውን እንድታዩ ነበርና ቆንጆ አዝናኝ የነበረ ጊዜ ከአሚን ጋር አሳልፈናል በሌላ ጊዜ በሌላ በእይታ ሾው እስክንገናኝ ድረስ ታቆዩ